አስከፍቼሻለሁ አሳዝኜሻለሁ ከታርክ እና ተቀበል አይ በጣም ይገርም ወጣለች ምኞት ወጥኖ የሰም ያልጨረስኩት ፍቅር አለ ያው ማለት ያልዘጋሁት ፋይል አለ ምን ማለት ነው? እናንተ ለለያይ በቃ እናንተ ለለያይ አንችልም ሄለን በቃ አትግፍኛጂኝ በቃ ነኝ አንለያይ ውሸትሽን ነው እንደዚህ የምትይኝ ውሸትሽን ነው አላምንሽም ስሜቴ ለኔ እኔ ላይ ነው የምትቀልጂው አንቺ እኔ ላይ ነው የምትቀልጂው ዛሬ ተመለስሽ ልቢ ውስጥ ሰው አለ ማለት ነው ለምን ተቀበልሽኝ ከመጀመሪያው ንገሪኝ ለምን ተቀበልሽኝ ለምን አፈቅራለሁ አልሽኝ ንገሪኝ እንደዛ ስትሆን ስላሳዘንከኝ ገባ በቃ ዛኔ መተህ ስትንከባከበኝ ያደረክ ያለውን ነገር ስመለከት አሳዘንከኝ ከዛ ተቀበል እኔ አንቺን ጓደኛው ነው የምንቀጥለው እኔ አንቺን ነው ጓደኞች ነው ታረክደናል ድጋሚ ላይ አልፈልግም አጠገቤ ራሱ እንዳታልፍ ድጋሚ ላይ ምን ማለት ነው አሳዝነኝ ነው ማለት ነው ያው ማን እንደ ቆይ ከመጀመሪያው ለምን አታልፍ ልክ አይደለም ያው በሽተኛ ነው ያረክሽኝ አንድ እንደዛ ስላልኩሽ ተቀይመሽ እየቀረሽ ነው አይደል ይቅርታ አልኩሽ እኮ ተደጋጋሚ እኮ ይቅርታ እየጠየቅሽ ነው ያለው ልቤ ውስጥ ሌላ ሰው ያለ ከኔ ጋር መሆን ትፈልጋለህ ኤሌን ውሸትሽን ነው ከኔ ጋር መሆን ትፈልጋለህ ወይ እንደሱ እንዲያዝንልኝ አልፈልግም ገብቶሻል እንድታዝኝልኝም ፈልጌ አይደለም ስንት ነገር ሶኒ ነበረው ያቻ ዜኔታ አስፈልገኝም በቃ ዞር በይ ከቻው ሂጂ በቃ ላይሽ አልፈልግም ሂጂ በቃ ዝባንታት በቃ አስባችሁታል ምን ነው የሚተርፈው ኧረ በጣም ከባድ ነው እና ወዶቼ በጣም ተናዶ እኔ ደግሞ ስትቀበለው አበባውን በቃ ታረቁ ምናምን ብዬ ነበረ ግን ይሄ ፈተና ምናምን የሚባል ነገር ታውቃላችሁ መጨረሻ ላይፋችሁን እንደሚያበላሹ ታውቃላችሁ አይደል የምሬን ነው የምላችሁ ባይሆን የሆነ የማትናገሩትን ፈልጋችሁ እንድትናገሩ ያደርጋችኋል ብዙ ነገር ነው እኔ ፈተና እግዚአብሔር ነው እንጂ ፈተና መፈተን ያለበት የሰው ልጅ ፈትኔው ለኔ ይሆናል አይሆንም ምን እግዚአብሔር አለልን ድረስ እንኖራለን እህልዋችን ካለቀ እንለያያለን አለቀ እኔ እንደዛ ነው ማምነው ውድ ቤተሰቦቼ እናንተስ ምን ትላላችሁ እስኪ ነው ወደ ቪዲዮ ሻሉስ ነገር ታስቢ ያርግሻልና በቃ እኔ ያልጨረስኩት ነገር አለ በቃ ምንም ነገር ካንተ ጋር አልፈልግም ለቀልድ ነው ወይስ ምን ነው ላስጨርስ ብዬ ነው በቃ ምንም ታስጨርሽኝ በቃ ከመጀመሪያው ምንድነው የጀመረው እኔና አንቺ ሁሉ በዚህ ፊት እኮ ነው አፈቅራለሁ ያልሽኝ ሄለን ዛሬ ተቀይረሽ ልቤ ውስጥ ሌላ ሰው አለ ማለት ማለት አዎ ሞድ ሰው አለ ሄለን መልሽልኝ ይሄ ፈተና ነው ሄሉ እኔ ሌላ ነገር ካቴ የሚወጣ እየጠበቅሽ ነው ሄሉ ያ ምን ፈተና ነው አንቺ ሊያ አንቺልም ሄሉ እኔ ፈተና አይደለም በቃ እኔ እንደምታፈቅሪኝ ታውቃለሁ ነው በቃ እንድትረዳኝ እፈልጋለሁ ሄሉ እባክሽ በቃ በድጋሚ ልስጥሽ አይሄንም ማባባል ለምንሽ በቃ ተረጅ እንዴ ነው አፈቅርሻለሁ ሄሉ በጣም ነው የምወድሽ አንቺም እንደምትወጂኝ እንደምታፈቅሪኝ አውቃለሁ ዛሬ ተበሳጭተሽ ሌላ ነገር አትናገሪ እኔ ለምን እንደዚህ የምታረጊው ቆይ ምንድነው የሆንሽው ንገሪ አንድ እንደዛ ስላደረኩሽ ተቀይመሽኝ እየቀረሽ ነው ይቅርታ አልኩሽ እኮ ተደጋጋሚ እኮ ይቅርታ እየጠየቅሽ ነው ያለው ልቤ ውስጥ ሌላ ሰው ያለ ከኔ ጋር መሆን ትፈልጋለህ ኤሌን ውሸትሽን ነው ከኔ ጋር መሆን ትፈልጋለህ ወይ እንደሱ አትበይ ትፈልጋለህ ወይ ንገረኝ ከኔ ጋር መሆን ትፈልጋለህ ልቤ ውስጥ ሌላ ሰው ያለ መሆን ትፈልጋለህ ከኔ ጋር ኤሌን ልቤ ውስጥ ሌላ ሰው አለ ማለት ነው ሌላም ታፈቅሪው ሰው አለ እኔን በዛ ልክ እኮ ታፈቅሪኝ አትችልም እኔ የምታፈቅሪኝ ሴት ጋር ነው የምፈልገው የምትወደኝ የምታፈቅሪኝ ሴት ጋር ነው በቃ እንደዛ ከሆነ ማቆም ያለብን እወዳለሁ አፈቅራለሁ ስትይኝ ነበር ውሸት ነው ማለት ነው ውሸት አልነበረም ግን አሁን ላይ ሳስበው ልቤ ውስጥ ያስቀመጥኩት ያልዘጋሁት ነገር ብዙ አለ ልተው አልችልም አሁን ላይ ምንም በቃ ልቀበል አልችልም አንቺ አሳለሽኝ የድሮ የተሰብስበሽ አብረን መቀጠል አንችልም እኔም አንቺ እኮ ብዙ ነገር አሳልፈን የመጣነው አይደል እዚህ ጋር እኮ ታዲያ ብዙ ነገር አውርተናል እኮ አንተ በማሪ ነገር ባይፈጠር እኮ ነገና ጎዳኔና አንቺ እኮ በሽማግሌ ነበር ሄለን በመሀል እኮ እንደዚህ ነገር ባይፈጠር እኔና አንቺ እኮ ዛሬ አንቺ ቤት ሽማግሌ ተልኮ ስንት ነገር እያሳለፍን ነበር እኮ ነበር ማለት ነው ሄለን ውሸት ነው ታዲያ ያቸው ሽማግሌዎች ቤትሽ ሲመጡ ሌላ ማከብረው ሰው አለ ልትይ ነው አዎ በቃ እኔ ሌላ የምወደው ሰው አለ ሄለን ተረጋግተሽ ለምን አታናግሪኝ እስኪ ተረጋጊ ሄሉ ስሜታዊ ስለሆነች ነው ማለት በየቀኑ እንትን ስትሉ የሰው ልጅ የሆነ ትረጋጉ ነው የሆነ ነገር ማሰብ ትችላላችሁ እና በየቀኑ አሁን ስለሚጠይቃት ስለምትናደድ ይመስለኛል ግን ይመስለኛል እንደዚህ ራሳችሁ በቃ
የማይፈልገውን መልሳችሁ እንደማትገናኙ አርጋችሁ የሆነ ካፋችሁ የሚወጣው ቃላት የምትጠቀሙ ቃላት አሁን ሄሉን እንደዚህ ያስጨከናት ምን እንዳለ ታውቃለች? ለልጅ መድኃኒት ሰጠሽ እንዴት ምናምን ብሎ መጨረሻ ላይ የሰሩት ቪዲዮ ነው ብዬ ነው የማስበው። አንዴ ተረጋጊ። ምንም ነገር ላደርጋችሁ በቃ እኔና አንቺ አንለያይ። በቃ እኔና አንቺ እንለያይ። አንቺ ይሄን በቃ አትግብኝ ያዥኝ። በቃ እኔ አንለያይ። ውሸትሽ ነው እንደዚህ የምትይኝ ውሸትሽ ነው። አላምንሽም ውሸትሽ ነው። እና ሄሉን ከኔ ጋር የሆነ ነገር ባረግ እንዴት ነው ተነጋግረን የምንፈታው? በንግግር እንዴት ነው የምናምነውን ነገር የሚለውን ሁላ ትፈትናል የአንድ ሴት ልጅ ማለት ነው። ያቡ ደግሞ በጣም ልከኛና ችኩል ነው። በነገራችን ላይ የሆነ ነገር ብታጠፋ አበቃላት ሄሉ እዛው ቆሞ የሚገላት እና በጣም ይቸኩላል። የዋህ ነው፣ ለሰው ልጅ ያዝናል፣ ሩህሩህ ነው። ግን ደግሞ ችኩልና በጣም ሲናደድ የሚያደርገውን የማያውቅ ነው። እና ይኸው እንደሚያደርጋት አሁን እንደዚህ እያደረጋት እንዴት ነው ከሱ ጋር የምትሆነው? በጣም ከባድ ነው። የምሬን ነው ብላችሁ እየተፈታተራት ያነሳው ድንጋይ ብቻ አላውቅም። ውድ ቤተሰቦች እናንተ ማሰብ አስተያየታችሁን አስቀምጡ። አንድ ላይ ቢሆን በጣም ደስ ይለኛል። ግን ደግሞ ያው በጣም ችኩል ነው ለቶሎ ለመቅረብ ብቻ አላውቅም። አሳዘንክኝ። እኔ ያልጨረስኩት ነገር ብዙ አለ። ሁሉም ሲንከባከብሽ ነበር። ተረጋጋ። ያብ ለእኔም ለአንተም የሚበጀውን ነገር ነው የነገርኩት። ሰማህ? ለአንተም ለእኔም ይበጃል ይሄ ነገር ገባህ? ለአንተም ለእኔም ይሆናል። ሰማህ? አንተም በቃ ደስተኛ እንድትሆን እፈልጋለሁ። ገባህ? አትጫወትሽብኝ። በቃ ባለ ምን አለሽ? ቀለድሽብኝ እኮ የለም ካልፈልግሽ ናችኝ አይደል? እሺ ሌላ ሰው አለ። እሺ ሌላ ሰው አስቀምጠሽ ነው እኔ ጋር ታስመስል ነበር። አቶችኝ ማታፈቅሪኝም ማለት ነው። ምን ነገርሽኝ እኮ ልብሽ ውስጥ ሌላ ሰው እንዳለ እኔ በአንቺ ልብ ውስጥ ቦታ እንደሌለኝ እኮ ነገርሽኝ። በምን አወቅ? ካፍሽ የሚወጣው ቃል ምንድን ነው? ለአንተ ቦታ ባይኖር ኖሮ እስካሁን ዝም አልልም። እሺ ለእኔ ስለምታዝሚልኝ ብቻ በቃ ልቤ ውስጥ ያለውን ነገር ተረዳኝና አብረን መሆን እንችላለን ከፈለግ። ምን ማለት ነው? በቃ ማለት ነው የሆነ አውጣው ነገር ግን ታውቂዋለሽ። ምን አይነት ይሄ ሌላ ፈተና ከሆነ ግን ማለት ነው ከእኔና አንቺ ተለያይተን እንደቀረን ቁጠሪው። ምንም ፈተና አይደለም። እኔ ፈትኜ ካላውቅም ካንተ አልበልጥም። እኔ በፈተና ነው አይደለም። ይሄ ሌላ ፈተናሽ ነው አይደል? መልሽልኝ። ሄለን ምን ይላል ምን ይናገራል የሚለውን እየጠበቅሽ ነው? ንገሪኝ። እኔና አንቺ አንለያይም፣ እስከ መጨረሻው አንለያይም። ሄለን አትፈትኝም፣ በእነዚህ አይነት ነገር አትፈትኝም። እኔ አልችልም፣ አትፈትኝም። ጸባይን ታውቂያለሽ። እኔ ቶሎ ነው የምናደደው። በሰዓቱ ለእኔ ያለህን ቦታ አይቻለሁ። በሰዓቱ ለእኔ የምታደርግልኝ እያንዳንዱ ነገር አይቻለሁ። ገባሽ? እንደዚህ ተማረኛ አዝኜልህ ምናምን አትበይኝ። ማንም እንዲያዝልኝ አልፈልግም። እዚህ ጋር ማድረግ ያለብኝ ነገር ነው በሰዓቱ ያደረኩት። አንቺ እንድታዝኝልኝ አይደል? እና ስማኝ በቃ አሁን የምትልከው ሁሉ ነገር ወርጤ ተከለው ከዚህ ጋር ውስጤ ሰው አለ። ልተው አልችልም። ያሰው እንዴት ነው ማንዴ ማስወጣው? ስማኝ በቃ ድሮም እንደዚህ ነው። ሸለን እስከዛ ድረስ እኔ ቆይሻለሁ። ሌላ ሲመጣ ደግሞ ትቀይርኛለሽ ነው አይደል? እስከዛ ድረስ አብረሽ ልቆይ። ታዲያ አንተ እኮ ገና ለገና ሳልነግርህ ድንጋይ ይዘህ መጣህ። ምን ማለት ነው? ምንድን ነው መጠበቅ ያለብኝ? ንገሪኝ። ከመጀመሪያው ልጅ ሌላ ሰው አለ። አዝኜልህ ነው እንጂ አፍቅሬ አይደለም አልሽኝ እኮ። ከዚህ በላይ ምንድን ነው የምጠብቀው? ምንድን ነው የምጠብቀው? ይሄ እኮ መሳሪያ አይደል? ጥይት ተኩሰሽ እኮ ነው የገደልሽኝ። በቃ ያው ፈረደኝ። እኔ አንተን ሳልወድ ወድጄሃለሁ እያልኩ ነበረ። ግን በቃ ያ ማለት ጠልቼ አይደለም። ግን በቃ ያን ሰው ልተው አልችልም። ገባህ? ስንት ጊዜ እኮ ብቻችን ነበር። ስንት ነገር ምሽት እኮ አንድ ላይ ያሳልፈናል አይደል? ያኔ ትነግሪኝ ትችይ ነበር ሁሉንም ነገር። ያበቃን እዚህ ጋር ይበቃን ይገባል። እኔ ልቤ ውስጥ ሌላ ሰው አለ። ያበቃን እዚህ ጋር እናቁም ልትይኝ ትችይ ነበር። ስንት ተስፋ ሰጠሽኝ፣ ስንት ተስፋን አሳይተሽኝ የለን እንደማገባሽ ስጠይቅሽ ራሱ እኮ እሺ ብለሽ ተቀበለሽኛል። የለን ስለናተካ ነው ያልኩት። በሂደት እነግርሃለሁ ብዬሽ ነው ነገሮች። በሂደት ማለት መቼ ነው? በቃ በሂደት ለመንገር አብረን ተስማምተን ቁጭ ብለን ቆርጠን ከጨረስን በኋላ መቼ ነው የምትነግሪኝ? በሂደት ማለት መቼ ነው? ንገሪኝ። ምንድን ነው የበደልኩሽ? ቆይ እኔ ምንድን ነው ያደረኩሽ? ያው እኔ እንደዚህ እንደሆነ አይደለም እየነገርኩህ ያለሁት። እና ምንድን ነው ምን እንደሆነ ነው የምትፈልጊው? ራሴን ላጥፋልሽ? ምን እንደሆነልሽ ነው የምትፈልጊው? እኔ እኮ አስቀይሜሽ መስሎኝ በቃ አይደል በምን አይነት መንገድ ይቅርታ አልጠይቃት ምን ላድርግ እያልኩ ነበር ሲጨነቅ ማመሹ እና አንቺን ይቅርታሽን ለማግኘት ጓደኛሞች መሆን እንችላለን። ድጋሚ እንደሱ ስትይኝ እንዳልሰማሽ የለም። በሂደት በቃ ድጋሚ እንደሱ ስትይ እንዳልሰማሽ። ያ በሂደት ነገሮችን ማስተካከል ነው። አንቺ ልብሽ ውስጥ ያለውን ሰው እስክትረሺው ድረስ እኔ መጠቀም ያለው እንደዛ አትሆንም። አውቃለሁ።
ስማኛ በቃ ተረጋጋ ያው ተረጋጋ ትበይኛለህ። በቃ ዞር በይልኝ ካጠገቤ ላይሽ አልፈልግም። በቃ እኔ ምንም ማድረግ አልችልም። ውስጥ ያለውን ሰው ላስወጣ አልችልም። በቃ ነገሮች በቃ እንዳሰብኳቸው አልሄዱም። በቃ አንተም ተረዳኝ። በቃ አንተ በሰዓቱ አጠገቤ ዞር በይልኝ። በቃ አይመለከተኝም። ስላሳዘንከኝ ነው። በቃ እንዴ ከጎኔ ስትከባከበኝ ሳይ በቃ እንዴት ላስቀየም እንዴት ልሄድ ልበል አልችልም። አሁን አዘኔታሽ አለቀ ማለት ነው። በቃ ነው አይደለም። በቃ አዘኔታ ደግሞ እንዴት ነው ወደ ፍቅር ሊቀየር አይችልም። ማወቅ አለብህ ብዬ ነው። ካሁን ካወቅ በቃ ነገሮችን ትረዳለህ ብዬ አስቤ ነው። ገባ ታላላም በሚገባ ሁሉም ነገር ነው ግልጽ ይሆንልኝ። እንደዛ ስትሆኝ የነበረው በእያንዳንዱ ቀናቶች ውስጥ ምናምን ወይኔ ምን ቀረን? በቃ ሂጂ፣ በቃ ወደሚወድሽ ሂጂ፣ ወደምታፈቅሩ ሂጂ። በቃ ምን ቀረሽ ከኔ ጋር? አሁን ተነሽ፣ በቃ ሂጂልኝ። አጠገቤ እኮ የለም። ምን ሆነ ነው አንተ? ተነሽ፣ የለም ሂጂልኝ። በቃ ካጠገቤ ዞር በይልኝ። ላይሽ አልፈልግም። በቃ ከዚህ በኋላ ባንዴ እንዴት በቃ ይሁን ንገራቸው። በቃ እኔ እና እሷ ከዚህ በኋላ ተለያይተናል። እኔ እሷ ጓደኛም ልሆን አልችልም። ባንዴ ምናምን ምንድን ነው? ምን ልሆን ነው ከዚህ በኋላ? ሊነገርሽኝ እኮ ቁርጤን እኮ አወኩኝ። እዚህ ጋር እርግጠኛ ነኝ አውቃ ነው እየሳቀች ነው። ዞር በይልኝ። የለን ሂጂልኝ በቃ። እኔ እኮ በጣም ነው የምታሳዝነኝ። አንቺ እኔ ማንም እንዲያዝንልኝ አልፈልግም። ገብቶሻል? እንድታዝኝልኝም ፈልጌ አይደለም። ስንት ነገር ሶኒ ነበረው። ያንቺ አዘኔታ አያስፈልገኝም። በቃ ዞር በይልኝ። ያው በጣም እኔ በቃ ሻርለን በቃ ካጠገቤ ራቂ። የለም በቃ እኔና አንቺ የሚባል ነገር የለም። እዚህ በኋላ ጨርሰናል። እኔና አንቺ ሂጂልኝ በቃ። የለም ዞር በይልኝ። ሂጂልኝ። አይሽ አልፈልግም። ሂጂልኝ። ተረጋጋሽ። ምንድን ነው የምትፈልጊው ከኔ? እሺ ተረጋግቼ እኔ እኮ ቻው በቃ ልበል። ቻው ሂጂ በቃ ሂጂ በቃ። ላይሽ አልፈልግም። ሂጂልኝ በቃ። ወይኔ አትፈስጎ በቃ። ሄዱ ግን የምትሰራው ስራ ቻው ልበልህ በቃ አሳዝነኝ ነው ምናምን። እርግጠኛ ነኝ ፈተና ነው፣ ግን እሱ እየገፈታተራን ነው፣ እያመነጫጨቃን ነው። በቃ ብዙ ነገር ነው እና ወንዶቼ ብቻ አላቅም። ሄዱ ስላናደዳት ያንን መወጣት ትፈልጋለች እና ለማንኛውም ወንዶቼ እናንተም ግን እንደዚህ ከቀጠሉ የሆነ ነገር ቢያንቅ አንቆ ነው የሚገላት። እርግጠኛ ነኝ ሚስቱ ስትሆን ደግሞ አለ በጣም እልክና ንዴት አለበት። ሲናደድ ያዝናል። ክፉ ሰው አይደለም፣ ለሰው ሩሩ ነው። ግን ደግሞ ሲናደድ ያው የሚያደርገውን እራሱ ያቅም። አስባችሁታል? ያ ድንጋይ ሆኖ ሩሩ አናቷ ላይ ቢጣል ምኗ ይተርፋል? ኧረ ብቻ ከባድ ነው።